ዛሬ መልላችሁ መጣው መሰላችሁ ሙስሊሞቹም ኦርቶዶክስ ናቸው ልላችሁ ነው ማለት ነው ዛሬ በቃ ሙስሊሞቹም ኦርቶዶክስ ናቸው ይሄ መደንገጥ ምናምን አያስፈልግም እንዳደነግጡ ደሞ አንገታችን ላይ ምናምን ማህተብ የለም ብላችሁ ካሰባችሁ አንገታችሁ ያሰራችሁት ማህተም ነጭ ጥቁር ቀይ በቁርአን ላይ እንዳለ ባለፈው ተገልጦላችኋል እናንተ አልገባችሁም በስውር ነው ያለው በውስጣችሁ በቆዳችሁ ውስጥ ነው ያለው ያ ነገር እናንተ እስካሁን አልተገለጠላችሁ ገባኝ እኮ ተረዳው አንተር ነው ማየው ይሄ ነገር ግን በቁርአን ውስጥም እንዳለ እየተነገረ ነው ስለ ኦርቶዶክስ የሙስሊም ስም እንደሆነ አሁን እንመለከታለን ማለት ነው አል በቀራህ ያዙ አል በቀራህ ክፍል 2 ምዕራፍ 2 ቁጥር 213 ገጽ 32 ላይ አላህም ይላል የሚሻውን ሰው ወደ ቀጥተኛው መንገድ ይመራል አላህም የሚሻውን ሰው ወደ ቀጥተኛው መንገድ ይመራል ማለት ነው ስለዚህ እንግዲህ ሙስሊሞቹ እንግዲህ ያው የስምንት ነው እንጂ ኦርቶዶክስ ናችሁ ማለት ነው በቃ ይሄ ነገር አልተገለጠላችሁም ይሄ ነገር እንደ ስላሴ እየመሰላችሁ ሊሆን ይችላል ግን ይሄ ነገር እውነት ነው በቃ እንዴት ሆኖ ተረዳችሁኛ أعوذ بالله من الشيطان الرجيم مرحبا بالجميع السلام عليكم ورحمة الله وبركاته እንዴት ናችሁ ሁሉ ሰላሚዳ ሁሉ መልካሚዳ ሁሉ ፒሲ الحمد لله ስንት ነገር ግን አብረን እንዳላሳለፍን ተረሳሳና ተው ያሳለፍነውን አትርሱ ተው እስቲ ሁላችንም ላይክ ያረጋግን ይሄንን ቪዲዮ 16871,326 ላይክ ፈልጋለሁ ዛሬ በሚያሳዝን ሁኔታ 100 የመሞቻ መንገዶችን እንመለከታለን ከዛ ውስጥም ደግሞ አንዱ ምንድነው አባት ሪሞቱን አቃብለኝ ልጅ አንተ እጅ የለህም የመሞቻ መንገዱ እኮ በጣም አሪፍ ነው ግን አሰቃይቶ ነው የሚገለው ይሄ እንዲቀለል የሚል ማማሞት አይሻልህም ወንድሜ አረ ምንም ችግር የለ እኔ ደስ ነው የሚሉኝ እንደ ሀበሻዊነታችንም ደግሞ ሁላችንም ገብተን እንግዲህ ኮሜንት እናነባለን ባንጽፉላ አንብበን እንውጣስ አባት ክፍልህን አጽዳ ልጅ የኔ ክፍል እኮ ነው አባት የኔ ቤት እኮ ነው ይሏል ልጅ ስለዚህ አንተ አጽዳው ይሄ በጣም ምርጡ መንገድ ነው ይሄ ቀለል ይላሉላ ስትገደል ይሄ በጣም አሪፍ ነው ይሄንን መንገድ እስቲ ሁላችንም መከተል መቻል አለብን ኦኬ ማዘር የ100 ብር ካርድ ሞልታ ያለባት ብድር ችሏል ሲል በዛ ነገር አንተ ተበድረ ማለት ነው ማዘሮች የፍቅር ምትን ነው የሚመቱት አይጎዱህም ከፋጽ ይሻላል አንዳንዶቻችን ደግሞ የሚያስቁ ነገሮችን ስንፖስት ግራ ቀኛችን እየተመለከትን አይደለም አማራ ባንክ ኤቲኤም ላይ ኦሮምኛ ቋንቋ ስትመርጥ ዲር ከስተመር ጸብ ነው እንደፈለጉት እንዲው ራሱ እየተባላን ነው እንዲው ራሱ እየተፋጀን ነው ሲባል ጭራሽ አንተ እንደዚህ አይነት ነገሮችን ታደርጋለህ ለማንኛውም ግን ዘር የሚያስፈልገው ለገበሬ ብቻ ነው እሺ እዚህ ጋር እንደዚህ አይነት ነገሮች በተለይ ደግሞ በእስልምና የተጣላ ነው ከጥንብ በሳሽ ይባላል በቃ ያንን ነገር ስለሆነ ሁላችንም እንደዚህ አይነት ነገር እኛን እንትን አይለንም እሺ ባቡል ኸይር 8 ሚሊዮን ብሩን እንዲያገኝ ትልቁ ሚና የተጫወተው ህዝቡ ነው ይሄን ህዝብ ደግሞ በማነሳሳት ቀዳሚ ግንባር ላይ የሚገኘው አዶናይ ነው አዶናይ እጅግ በጣም ትልቅ ስራን ሰርቷል የነዚህን ደስታንም አሳይቶናል እሺ ወደ ታች አርጊ እስቲ አላሁ አክበር አላሁ አክበር አንድ ቢሊዮን ዋው
የህዝቡ ደስታ እጅግ በጣም ይለያል። ይሄ ብር በአካውንቱ እንደገባ ነገር ነው እንግዲህ ብዙ ሰው እየተደሰተ የነበረው ብዙ ሰውም ተደስቷል። እናንተም እንደተደሰታችሁ ተስፋ አረጋለሁ። እጅግ በጣም የሚያስገርመው ነገር ደግሞ አዶናይ ትልቅ ስራን ሰርቷል በዚህ ላይ ይባላል። ደሞም ሰርቷል። ችግሩ ደግሞ ምን መሰላችሁ? አዶናይ የሚታወቅበት አንድ ቃል አለ። ይሄም ቃል ምንድነው? ሰግጥ በሚለው ነው። ሰግጥ 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 ሰግጥ። ይሄንን ቃል ደግሞ የሚተገብሩ የሰው ብዛት እየበዛ ነው። አንዳንዶቻችንማ ድንበር እያለፈ ሰግጥ 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 ለህይወቴ ሰግጥ ለበረከቴ ሰግጥ ለገንዘቤ ሰግጥ 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 ፈምስ ፈምስ። አዶናይ ስራን ተመልከት። እኔ ምን አደረኩት? እኔ ምን አልኩ? እኔ በላይ ብቻ ነው በደል የምታሳየኝ። ተመልከት። ስራን ብቻ መመልከት መቻል አለብህ። በአንዱ ቦታ አድንቀን ሳንጨርስ በአንዱ ሰግጥ ሲባል ያጠቃቀም ጉዳይ ነው። ስልከንም አጠቃቀሙን ካላወቅን መቶኛን ይጎደናል። ሰግጥ የሚለውን ደግሞ አጠቃቀሙን ካላወቅን አሁንም መቶኛን ይጎዳል። አጠቃቀሙን በደንብ መለየት አለብን። ሰግጥ የሚባለው አንድ ነገር ላይ ለምሳሌ አንድ ስራ ከያዛችሁ በዛ ስራ ላይ ሰግጦ መስራት ነው ማለት ነው እንጂ አዲስ ነገር ለመፍጠር ያልሆኑ ነገሮችን በማድረግ መሰገጥ እንደዚህ አይነት ነገር የለም። ሲቀጥል ደግሞ አንዳንድ እህቶቻችን ምክር አይመቻቸውም መሰለኝ። አንድ ኡስታዝ እቺ ልጅ ይመክራታል። እሷ ደግሞ እጅግ በጣም የሚገርም ምላሽን ለዚህ ኡስታዝ መልሳለች። ቆረጥኩኝ በቃ ቲክቶክ ጀመርኩኝ። እንደ ድንገት ቲክቶክ ላይ ተሳስቼ በዘፈን ፖስቼ ሲሳደቡኝ ቀጣይ ተውኩኝ። እንዴ መሰላችሁ? በመጀመሪያ ደረጃ ስለ እስልምና አንደርስታንድ አድርጉ። ልክ እኔ አሁን ለምሳሌ ላይቭ ላይ ማን ነው ዘፈን ለጋላሪ ፖስትኩኝ። ማንንም የሚያደርገው ነገር ነው ይሄ። እንዘፍናለን ቤት ማን አሰክሱ ቤት ውስጥ እንጨፍራለን እንሰግዳለን። ድሮ ማንኛውም ሰው ማለት ነው እንዳትዋሹ። እኔ ጋር መጣችሁ እንዴ ላላጣሉ እንዳትሉ ነው ያርፋለሁ እንደዚህ ነገር እና ማለት ነው። እየሰገድኩኝ ነበረ በዘፈን ነው ሰዓት ፖስት አደረኩኝ። ሳረክ ኮሜንት ላይ ገብተው እጥብ በውስጥ እጥብ ይፈጠነ እንዴ አባቱ ምክር እኮ ነው የሚቀርበው። አንተ ሼክ አይደለም አትከበርም አልኩት። እዚህ ሲጀመር አስመሳይ ነሽ አለኝ። እዛ ምን ሰጣሁት? እናት ታውቁታላችሁ ብዙ ሰው ያውቃል ያን ሰውዬ ግን ስሙን አልጠቅሰውም። እናት እዛ አስተክፍርላህ ብላሽ ቀበጠ ድምጽ ላከልኝ። እዛ ድሮም ከሸለፈታ ምን ይጠበቃል አልኩት። ምን ማለት ነበር? እውነት ነው ደግሞ ከሸለፈታ ምን ይጠበቃል ካልተጋረዘ ሰው ምላሱም ሸለፈታ አለበት መሰለኝ አይ ቲንክ። ከዛ ማለት ነው ስሙኛውን ማንም እንዳይስቅ ማለት ነው። እኛ ቃሉ ጻባችሁ እንደምትስቁና ማለት ነው። ለራሴ እኮ ነው አቃለ ለራስሽ ነው ለራስሽ ነው ብላችሁ ታሽላሉ። ብሰግድም ለራሴ ነው ባልሰግድም ለራሴ ነው። ሶ ለምን አተውኝም አይደለም እኮ ብሰግድ ለእናንተ ጥቅሙ ምንድነው? ጥቅም የለውም ማለት እናንተ ለኔ ነው ጥቅሙ። ሶ ፍቱኝ። አሁን ያስረዳችሁ ነው። ዝም ብላችሁ ማዳመጥ የምትችሉ ከሆነ አዳምጡኝ። ከዛ በዘፈን ፖስት ተሳደቡኝ በውስጥ ሆነ ሊያስረዱኝ ነበር መሞከሬ ነበር። እኔ እንደውም ያን ቀን እንኳን መገለጥ አይደለም አንገቴን እንደዚህ ያላሳይም ነበር። እንዲህ ነበር መሳራው። ዘፈኑን ላይ ሰሩት እንደዚህ ነበር። ደሜ ሲፈላ ምን አደረኩኝ? ተነሳውላችሁ እኔ ህክማችሁ ገለጥለጥ ከየት እንደመጣውኝ ይሄ እንደፍረት ከየት አባቴ እንደጎተትኩኝ አላውቅም። እዛ አጠር ያለ ቲሸርት ነበረችኝ እሷን ወሰድኩኝ የሆነች ጉድ ለበስኩኝ እንዲህ ያልኩላችሁ ጨጓራቸውን እርር ምጥጥ አረኩላት። ምን ይፈጠር ጸጣሉ ማሚት ሙት ሀዛነ ሰዓት አንቺ ልጅ ያበርሽ ነው። አረ ሄን ያዝበት በእናት አልኩት። ማሚት ሙት አይመለከተውም መስለኝ እንዴ አይመለከታችሁም። አሁንም እኛ ድንገት ካወራን ያንን ነገር ስለምትለን ዝም እንበላት። እውነት ልትማታም ትችላለች እቺ ልጅ። ይገርማል እኮ መተው ነው። ባክን ለምንህ አሳየን ባክን አንተ አድርገህን ያ ረቢ አማን ያ ረቢ አማን እኔ በህይወት እያለሁ አንድ ሰው እንደ ጀናዛ ይሰግድብኛል ብዬ አልጠበቅኩም። ሰላተል ጀናዛ በእኛ ላይ እኔ ሞት ለኔ ስንት ሞት ነው እኔ ጋር የገጠመ ስንት ሞት ነው ያለፍኩት። ምን አጠፋን እህቴ? ሙታችሁ አለ ማለት ነው። ደሃነን እንጂ እኮ አልሞት ነው። እውነት አልሞት ነው። አንድ ላይ ነው የተሰገደብን። እኔ ላይ ብቻ አይደለም በእኔ አትሳቁ። በእኔ መሳቅ አይቻልም። ና አንድ ላይ ነው የተሰገደብን። አንቺ ላይም ተሰግዷል። ሁለቴ መሞት ማለት ይሄ ነው። በቃ ዛሬ ሞተሻል ነገ መንገር ሞታሽ አይቀርም።
እስቲ የሚሰግድብን ሰው ይብዛልን ችግር የለውም የሚሰግድብን ዛሬ ሳይሆን ስሞት ጊዜ እስቲ ይስገጅብን ችግር የለውም የዛኔ ለኛ ምን ይሆንልሽ በነገራችን ላይ አሰጋገዳችን ግን እንዴት ነው ሰዎች ሲሰግዱ ለማን ብለው እየሰገዱ ነው እንዴት ብለው እየሰገዱ ነው አሰጋገዳችንስ በደንብ ራሳችንን ቼክ ማድረግ አለብን እስቲ እንደዚህ ልጅ የሚሰግድ ሰው አለ በዚህ ሰዓት አላሁ አክበር ነው አላህ አክበር ከዛ ተመጣና ደግሞ አልহামዱሊላህ ረቢል ዓለሚን الرحمن الرحيم مالك يوم الدين اياك نعبد واياك نستعين اهدنا الصراط المستقيم صراط الذين انعمت عليهم غير المغضوب عليهم ولا الضالين امين من አባህ ነው እንደዚህ የምትሮጠው አልহামዱሊላህ ረቢል ዓለሚን በለቀስ ብላ አትቀርም እንዴ 100 ሜትር ነው ያስከው ረጋ በል ብራዘር ሰላት ነው ፊት ለፊት አላህ ፊት ነው የምትቆመው ሰላት ነው በኹሹ ስደገድ አላህ 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 ምንድነው እየቀደስክ ነው እንዴ አንተ አረ ተረጋጋና ስገድ እንዴ አንዳንዶቻችሁ ደግሞ አላችሁ ምናምን ይርጣ እውነት ነው በቃ አሰጋገዳችን እጅግ በጣም ይገርባል አንዳንድ ሰውማ እና አቋይና ነው ለኮ በሁለት ቦታ ታችሁ እየሰገዳችሁ ያላችሁ ሰዎች አላችሁ ደርሰንበታል አንቺ እንደዛ ነው አሉ ማን ውሸት ነው ማን አለ ሳይሆን ውሸት ነው ወይ ይሄንን ነገር ነው እየፈራን ያለ ነው እንደዛ አታርጉ በቃ ረጋ በላችሁ መስገድን በነገራችን ላይ እዚህ ዱንያ ላይ የሚያስደስተው ነገር ትልቁ ምንድነው ለአላህ Subhanahu Wa Ta'ala መስገድን የመሰለ ነገር የለም ከቁርአን መቅራት በላይ ብዙ ነገሮችን ከመስራት በላይ ሰላት መስገድ እጅግ በጣም ያስደስታል አስደሳች ነገርም ቢኖር እሱ ነገር ላይ በደንብ ጠንከር ማለት መቻል አለብን አንዳንድ ሰዎች ደግሞ እጅግ በጣም የሚያስገርሙ ድርጊቶችን እያደረጉ ነው ሰው ኒቃብ ለብሶ እንዴት ነው እንደዚህ የሚሆነው ፕሊስ እህቶቻችን ወዴት እየሄደ ቲክቶክ ይዘጋ የምሬ ነው ብላችሁ ወይ ደግሞ እኔ ሽጬ ልቃምበት አልደብሯታል ፊቷ ደፍርሶ ሰዓት ለብሳ እሱ ሰዓትን ጎርሶ በዱርዬ አቅም ከሱቅ 100 ብር አንዶም ሳሰበደሮ ደግሞ ፍቅር ሊያስቀጥል እሷ ግን አይገባት የሆነት ማደራ እንዴት ነው ግን እንደዚህ ምቾት የሚሰማችሁ ኒቃብ ተለብሶ ክብር የለውም እንደ ያለባበሱ የሙስሊም አለባበሳ እንዴ ሌሎቹ ለምን እኛን ታሰድቡናላችሁ ሌሎቹ እኛን እንዲዳፈሩ ለምን ታደርጋላችሁ በነገራችን ላይ ሰንጋ አባንጋ ፈጸብሲ ኦላኒ ጀጃምሳ ይላል ኦሮሞ ምን ለማለት ነው የራስን ፍየል አንተ ቀንዱን በሰብር ጎሮቤቱ ሁለቱ አይኑን ነው የሚያጠፋል የዛኔ ምንም ማድረግ አትችልም እኛ አለባበሳችንን ካላከበርን ካላስከበርን ነገ ተሰደበብን እንደዚህ ሆነብን ብለን የምንጮበት ምክንያት የለም እዚህ አክሱም ላይ የምንጮው ለምንድን ነው ለእንደዚህ አይነት ነገር ነው ፕሊስ ባካችሁ ሴት እህቶቻችን በጣም ነው የምንወዳችሁ እንደዚህ አይነት ነገሮች ደግሞ ከናንተ በጣም ይደብራል አለባበሱ እኮ እጅግ በጣም ካንቺ በጣም ነው የሚያምረው ግን ደግሞ በእንደዚህ አይነት ነገር ደግሞ ስትለቂ ሌሎች ሰዎች ላይ ያልሆኑ ነገሮችን ጭንቅላታቸው ውስጥ እየጫነን ነው እናንተ እኮ ሲጀመር እንደዚህ አይነት ነገር ውስጥ እንደሌላችሁ አቃሉ ግን ለሌሎቹ አስተላልፉት ይሄ መልእክት አንቺ ጋር እንዳይቀር ፕሊስ ኧረ ምንም ችግር የለ እኔ ደስ ነው የሚሉኝ بسم الله الرحمن الرحيم من خالد بن الوليد إلى مرازبة فارس سلام على من اتبع الهدى ሴት ወንድሞቻችን ተረጋጉ እንጂ እናንተ ምንድነው እንደዚህ መሆን ቆይ እየገባን አይደለም ምን አታስፈራሩ እውነት አታስፈራሩ ረጃ በወንድነታችን እንድንሸማቀቅ አታርጉ አይዞሽ ገለቴ አይዞሽ ሲቀጥል ደግሞ ዮኒ ማኛም ወደ ዲነል ኢስላም ተመልሶ እንደዚህ ያለ ነው ሙስሊም ሴት አብዛኛዋ ሴት ጸጉሯን እንትና ሀቢባት ተቆጠረም ተዋታይም እኔ አይደለሁም ብላለች እና ሀቢባት ሳይሆን አብዛኛው ሙስሊም ሴት ካየን ሂጃባቸውን አርገው ጥድት ብለው ረጋ ብለው ምናምን ነው የምታገኛቸው ስርዓታቸው ደስ ሲል በጌታ በኢየሱስ ስርዓታቸው አለባበሳቸው ምናቸው ለሃይማኖታቸው ያለው ትጋት እንደዛ ቢሆንልኝ ኦርቶዶክስ እኮ በስርዓት ቢሆኑ አሞኬ ወጣ እንዳይሞቃችሁ እንደዚህ ሲላችሁ እንዳይሞቃችሁ ይሄ ሰው ጥሩ ሰው ሆኖ አይደለም እንደዚህ ያወራ ያለው ይሄ ሰው እንደዚህ ያወራ ያለው ትኩረትን ፈልጎ ነው ከአንዱ ጋር እየተጋጨ ስለሆነ አንዱን ደግሞ ወገንተኛ ሊያረግ ፈልጎ ነው ሲቀጥል ደግሞ በዛው ላይ ደግሞ እንደዚህ ብሎ አውርቷል ከሃይማኖት ቆጣ እስልምና ይታቀዋል ሄጄ አይቻለሁ
የማይረባ ለእኔ የማይረባ መሆኑን ስለማቅ ታው በነገራችን ላይ እስልምና ለአህዮች ለከብቶች አይሆን በጣም ይከብዳቸዋል። ይሄ ህግ ያለው ሃይማኖት ነው። እንደፈለጋችሁ የምትሳደቡ እንደፈለክ የምትዝረከረክ አይነት ሰው መሆን የለበት። እዚህ ጋር ያሉ ሰዎች ኳሊቲያቸውን ይጠብቁ፣ ምላሳቸውን የሚጠብቁ አንደበቶቻቸው ጥሩ ነገርን የሚናገር ካልሆነ በስተቀር እስልምና ሊያስተናግድ አይችልም። ጥያቄ ምንድን ነው ያሬዶ? ጥያቄ ምንድን ነው? ወር ደሞዝ ክፈሉኝ ሙስሊም ነው ነው ወር ደሞዝ እንክፈልህ ሙስሊም ትሆናለህ? አዎ ምንድን ነው ሃይማኖትህ? ሃይማኖትህ ምንድን ነው? ኦርቶዶክስ። ከየት እንደመጣ ጥያቄን ማንነቱን ለማወቅ ከየት እንደመጣ ወቂ ነው። ከየት ታገውላችሁንም አይደለም። እሺ ቤት ውስጥ ስንት ሰላስሎች አሉ? ያሬዶ አንድ ቤትን ከፈት አድርጋት እስኪ በቪዲዮ እና እስኪ ለስንቶቹ መስገደው ከፈታት አንድ ቤትህን አሳየን እስኪ። ፎ ያለ ቤት አለ እርግጠኛ ነኝ በበርካታ ሰላስሎች አይደል? እስኪ ፈተው ደሞዝ አከፍሉኝም። ቆይ አኔ ከፈተውና ቤትህን አሳየን እንዴት እንዳስዋከው በሰላስል እንመልከተው። እኔማ ጎዳና ላይ ነው የማድረው ጎዳና ላይ። አይ ችግር የለም ጎዳና ላይ ብታድርም ልክ አቦቶ ይቅርባው ወረጀ ከማናከረህ ይቅርሽ። አዳምጥና ከታች ጥያቄ ካለ ጠይቅ። እሺ ጥያቄ እኮ ጠየቅኳችሁ። እኛ በፍራንክ እንትን አይደለም። እሺ በፍራንክ አይደለም ቸገረኛ። በፍራንክ ከተቸገረህ ነገር እንደቸገረህና እንረዳሃለን። ዝም ብለህ የሚበላጣው ጎዳና ላይ ያለው ጎዳና ላይ ያለው እንዳልከው እውነትህን ከሆነ ወላሂ እረዳሃለሁ፣ አግዛለሁ። ወላሂ ነው ጎዳና ላይ። እሺ ምንድን ምግብ የምትበላበት ትፈልጋለህ? ምግብ እፈልጋለሁ። በቃ እናግዛ ኢንሻአላህ። እኔ በራሴ ብር ልክላለሁ፣ ግን እንትን ሃይማኖትህን እንድትቀይር ምናምን ብዬ አይደለም። እንደ ጎዳና ላይ ነው ተረቤ ነው ስላልክ አካውንትህን በውስጥ አስቀምጥልኝ። በቻልክ ታቅም እረዳሃለሁ። እሺ ይሄ ምንም የሚያስገርም ነገር የለውም። መስጠት የእስልምና ባህሪ ከሆኑት ውስጥ አንዱ ሰደቃ መስጠት በነገራችን ላይ ግዳጅ ነው አይደለም ብለህ እንዳትከራከረኝ። እንደዚህ አይነት ሰዎችን ደግሞ በመርዳት እንደዚህ በተንኮል የመጡትን ደግሞ ረድተን ነው እኛ ምን መልሰው ችግር የለብንም። ትዳር ደግሞ አጉል ደረጃ ላይ ደርሷል። ሰምታችኋል? እኔ ደህና አይደለሁም ወላሂ ላዚም ደህና አይደለሁም። ሁሌ ነው ሌሊት የማለቅሰው ሁሌ ደህና አይደለሁም። እኔ ግን ጥርሴ ፈገግ ይላል እስቃለሁ። መኖር ከምፈልገው ሰው ጋር እየኖርኩ አይደለም። እኔ በህይወቴ ላይ አንድ ሰው ነው የምፈልገው። ከዛ ውጪ ከዚህ በላይ ማስመሰል አልችልም። ከዚህ በላይ መጠበቅ አልችልም። ከዚህ በላይ ተስፋ ለራሴ እየሰጠሁ በራሴ መሸወድ አልፈልግም። የማትወዱት ሰው ጋር ተቀምጣችሁ የምትወዱት ሰው ፊት እዛ ላይ ስታዩት ለካውን እኔ እባሌ ፊት ላይ ልጄ አባት ፊት ላይ እማየው የራሱን ፊት አይደለም። ይገባችኋል? ግን እሷ ገንዘብ አላት አልፈልጋትም። አጠፋ ነበረ ወላሂ ለአዚም አንድ የሚያጓጓኝ ነገር የለም። የሚያጓጓኝ ቤተሰብ የማሳስበው ቤተሰብ የለኝም። ልጄ ናት እነግራችኋለሁ። ለእኔ ሴንስ የላትም። በቃ ሰው ቢኖርለት እናት ከሌለው አባት ከሌለው እህት ከሌለው ቤተሰብ ከሌለው ኦኬ የሚያፈቅረው ሰው እንኳን ከሌለ መኖር አይችልም። እንዴት ነው የሚገባችሁ? እንዴት የምትረዱት? እንዴ ማፈቅረው ሰው ጋር ካልኖርኩ ቤተሰብ እናትና አባት ከሌለኝ ልጄ ስለ እኔ ማማ ማትለኝ ከሆነ እሷስ እሺ አልፈርድባትም። አላህ የመጣባት ነገር ነው። አላህ ይላችሁ እያበላኝ እያጠጣኝ ነው። ግን ፍላጎቴ እየሞላልኝ አይደለም። እየበላው እየጠጣው ነው። በቃ ጤነኛ ነኝ። እየበላው እየጠጣው ነው። ግን ጤናዬንም ምግቤንም ምኔንም አመስግኝ እንደሆነ የሚያደርግ እጅግ በጣም የሚያስገርመው ነገር ነው። እንዴት ነው በአማርኛ እያወራች ያለችው ደግሞ ብላችሁ ልትጠይቁ ትችላላችሁ። እቺ ልጅ አረብን አግብታ ነው። አረብን ካገባች በኋላ ደግሞ ያ ነገር ትክክል እንዳልሆነ ትረዳለች። ሳታፈቅረው ወይም ደግሞ የሆነ ነገሩን ሳታየው ነው ያገባችው ይመስለኛል። እሷ ሌላ የምትወደው ሰው አለ። ያንን የምትወደውን ሰው ሳታገባ ነው ይሄንን ሰው ሂዳ አግብታ ኑሯን የጀመረችው። ከዛ በኋላ ደግሞ ያለው ነገር አልተመቻትም መሰለኝ። ብዙ ነገሮችን እያወራች ነው።
እየሰማችሁ ያላችሁት ይሰቀል የሚል ድምጽ ነው። አዎ አልተሳሳትሽም አልተሳሳትክም ይሰቀል የሚል ድምጽ ነው እያወጡ ያሉት። ማን ነው ደግሞ እንዲሰቀል እየፈለጉ ያሉት? እንዴትስ ነው ይሰቀል እያሉ ያሉት? ማን ምን ቢያደርግ ነው? ሽንት ቤት ውስጥ ነው አስክሬኑን በመተመለከቱት መንገድ ከገደለው በኋላ እዚህ ሽንት ቤት ውስጥ የከተተው። እጅግ በጣም ያሳፍራል። የአርባ ምንጭ ከተማ ነዋሪዎችን እንዲሁም እናቱን አባቱን የናትናኤልን ቤተሰቦችን ያስቆጣው ድርጊት ብዙዎችን እያነጋገረ ነው የሚገኘው። ይህ ግለሰብ ምን ቢቀጣ አስተማሪ ነው ብላችሁ ሁላችሁም ታስባላችሁ? ሁላችሁም ኮሜንት ላይ ለልጃችን ፍትህ እየጠየቃችሁ ፍትህ ለናትናኤል እያላችሁ ይህ ግለሰብ አስፈላጊውን ቅጣት እንዲቀጣ ሁላችሁም ቪዲዮን ሪፖስት እንድታደርጉ ፈልጋለሁ። እጅግ በጣም ያሳዝናል። በዚህ ልኩ መጨካከናችን ለምን እንደሆነ አልገባኝም። ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ እንድጽፉልኝ ፈልጋለሁ። ስለዚህ ጨካኝ ግለሰብ እኔ ነገሮችን እንዴት እየተመለከትን እንደሆነ አናቅም። በተለይ ደግሞ በኢትዮጵያ ዙሪያ ላይ እንደዚህ አይነት ነገሮች እየተበራከቱ ነው። ህፃናትን መድፈር፣ መግደል፣ ሴቶችን መድፈር፣ መግደል እንደዚህ አይነት ነገሮችን በብዛት እንሰማለን። በወንዶች ላይ መንገድ እየሰማን ነው። ትላልቅ ወንዶችን ባሎቻቸው ሚስቶቻቸውን እየገደሉ ነው የሚል በብዛት እንሰማለን። እንደዚህ አይነት ነገሮች ቀለል ብሎ ለህዝቡ እየታዩ ነው። አንድ ነገር ላይ ካልተወሰነ በስተቀር ደግሞ ሸሪዓዊ ህግ ቢሆን እኮ እስከዛሬ 2 ሰው ይበልጥ አይሞትም ነበር። 2 ሰው ወይ 3 ሰው ነው የሚሞተው። አስባችሁታል? እንደዚህ ያደርጋል ሄዶ ይገደላል፣ እንደዚህ ያደርጋል ሄዶ ይገደላል። የዛኔ ህዝቡ ይፈራል። እንደዚህ አይነት ህጎች ካሉ ጠንከር ያሉ ህጎች ካሉ ቀጣይ የመሰራት እድሉ በጣም ይቀንሳል። ህግ ሲወጣ ሌሎችን ለማስተማር ለምሳሌ እኔ የሆነ ነገር አጥፍቼ ከሆነ ከኔ ሌሎች ተምሮ እኔ ያጠፋሁትን ጥፋት ከዛ ነገር እንዲታቀቡ ለማድረግ ነው። እንደዚህ አይነት ነገሮች ደግሞ ሰዎች እየፈሩ አይደለም። እንደዚህ እስር ቤት ብገባም ያለው ህይወት እንደዛ ነው የማለት ሲቹዌሽን ውስጥ ገብተው ብዙ ነገሮችን እየተሰሩ እንደሆነ እየተመለከተን ነው። ይሄን ቪዲዮ ተመልከቱ። እጅግ በጣም የወደድኩት ቪዲዮ ነው። እስላም አካቼቭ ዛሬ ድል ካደረገ በኋላ እንግዲህ ከዚህ ሴት ጋር ማለት ነው ቃለ መጠይቅ ኢንተርቪው ነበረው። ኢንተርቪውን ተከትለው ደግሞ እንደምትመለከቱት እኔ በቃ ለብዙዎቻችን ትምህርት ይሆናል ብዬ አስባለሁኝ። አይኑን የሚሰብርበት መንገድ ሀቂቃ ለአንዴ እንኳን ዞሮ አላያትም። እዚህ ጋር ተመልከቱት ማለት ነውና እንደምታውቁት ነው እኛ ቀልባችን ያለበትን ሌቭል ማለት ነውና እቺ ሴት የለበሰችው አለባበስ ደግሞ ምንም አይነፋም ነበር። እንደውም እኔ ብላን አድርጌው ነው በተወሰነ መልኩ በጣም ወጣ ያለ አለባበስ የለበሰችው እና ወደ እሷ ዞሮ ለዓለማዊት ባደረገው ጥረት በጣም ነው የወደድኩለት። እነዚህ ሰዎች በጣም ሀምብል ናቸው፣ ትሁት ናቸው፣ ሲበዛ ሰው አክባሪዎች እና ደግሞ በጣም ዲነኞችም ናቸው። የነ ሚስ እስላም አካቼቭ እና ሀምዛ ቺማየቭ የነ ከሀቢብ ጀማዎች በጣም ናይስ ናቸው ብዬ አስባለሁ። በጣም ነው የምወዳቸው። ብዙዎቻችሁ እንደምትወዳቸው ደግሞ አልጠራጠርም። እንግዲህ ይሄ አንድ ምክንያት ሊሆን ይችላል ብዬ አስባለሁ። ኤኒዌይስ ማሻአላህ በሉልኝ። በጣም ስለወደድኩት ነው ያመጣሁት። ቪዲዮን በደንብ ላይክ ሼር ሪፖስት አድርጉት። አካውንታችን አስገራሚ ድርጊት ነው። ሁላችንም እስቲ እንደዚህ የመሆናችን ቻንስ እንዴት ነው ግን ያለ ይመስላችኋል? እንደዚህ ለመሆን ትልቁ ማድረግ ያለብህ ነገር ምን እንደሆነ ታውቃለህ? ማግባት። እኔም አልበላሁ እኔም አልኖርኩም እንኳን ላገባ በገለም በፍየል ዘመን ከፍልስጤም ምድር ደግሞ እጅግ በጣም አስገራሚ ነገሮችን እየሰማን ነው። ፓለስታይኖችን ያሳፈረው አውሮፕላን አሁን ላይ መነጋገሪያ ሆኗል። ይህ አውሮፕላን ከፓለስታይን እንዴት ደቡብ አፍሪካ እንደመጣ ምንም የሚታወቅ ነገር የለም። ይህ ሚስጥራዊ አውሮፕላን ደቡብ አፍሪካ ከደረሰ በኋላ የደቡብ አፍሪካ መንግስት እነዚህን ተሳፋሪዎች 153 የሚሆኑ ፊሊስጤማውያንን ለ10 ሰዓታት ከአውሮፕላኑ እንዳይወርዱ ምርመራ ሲያደርግ ነበር። በኋላ ላይ ግን በመንግስት ርህራሄና እንደዚሁም በበጎ ፍቃድ አስተባባሪነት ወርደው በልዩ ጥበቃ እንዲቀመጡ ተደርጓል። ይህ አውሮፕላን አሁን ድረስ ሚስጥራዊነቱ አልታወቀም። የደቡብ አፍሪካው ፕሬዝዳንት እንዳሳወቁት ከሆነ ይህ ሚስጥራዊ አውሮፕላን የኪራ አውሮፕላን እንደሆነና ከፓለስታይን በኬንያ ናይሮቢ አድርጎ ደቡብ ሱዳን የበረረ አውሮፕላን ነው። ለምን ደቡብ አፍሪካ እንደመጣ ምንም የምናውቀው ነገር የለም ሲል የደቡብ አፍሪካ ፕሬዝዳንት አሳውቋል። ነገር ግን በደቡብ አፍሪካ የሚገኘው የፓለስታይን ኤምባሲ እንዳሳወቀው ከሆነ ይህ አውሮፕላን ከእስራኤል ራማ ዓለም አቀፍ ኤርፖርት ተነስቶ በኬንያ ናይሮቢ የበረረ ነው። እዚህ የመጣው ደግሞ ምንም ሳያሳውቅ ነው፣ እናጣራለን ሲልም አሳውቋል። ይህ ብቻ አይደለም። በደቡብ አፍሪካ የሚገኘው የፓለስታይን ኤምባሲ እንዳሳወቀው ከሆነ ሰዎቹን አታለው ከቤተሰቦቻቸው ለይተው ወደዚህም እንዳመጧቸውና እነሱ ደግሞ ደቡብ አፍሪካ መምጣታቸውን እንደማያውቁ ነው እንግዲህ በደቡብ አፍሪካ የሚገኘው የፓለስታይን ኤምባሲ ያሳወቀው ማለት ነው። እንዳልኳችሁ አሁን ላይ በልዩ ጥበቃ ስር ይገኛሉ። የደቡብ አፍሪካ መንግስት ማለት ነው የፓለስታይን ቀንደኛ ደጋፊና የእስራኤል መንግስትን ደግሞ አጥብቆ የሚቃወም መሆኑ የሚታወቅ ነው። አሁን ላይ አዲስ መረጃ ካለ ስለዛ አውሮፕላን የምናሳውቃችሁ ይሆናል። ለተመሳሳይ መረጃ ግን የፕላስ ምልክቷን መጫናችሁን አትርሱ። እስቲ ደቡብ አፍሪካ ከመሄድ እኛ አንቀርብም? እኛ ባዳነ ምን አለ እስቲ እኛን ሰላም ብላችሁ ወይ ብታልፉ እኮ ምንም ችግር የለውም ነበር። እኛ ከኛ አልፋችሁ ነው ወደዛ የምትሄዱት። እኛ እስቲ ምን ችግር አለው? እስቲ እኛ እንደሞቻችሁ አይደለን እዚህ ቀረብ ብለን እስቲ የሆነ ነገር አብረን ቀምሳችሁ አትወጡም? በሀገራችን ምድር የሀገራችን ውሃ ጠጥታችሁ አትወጡም? የሀገራችን ቡና ጠጥታችሁ አትወጡም? እኔ በጣም ነው የተናደድኩባችሁ እውነት ፍልስጤማውያን። በጣም እስቲ አድርሱልኝ፣ እስቲ ላይክ ሰብስክራይብ አድርሱልኝ ለነዚህ ሰዎች። ሁላችንም ማስመሳዮች ነን።
ሲቀጥል ደግሞ በአማራ ክልል ላይ እንግዲህ ሞት እንዴት እንደሆነ አላቅም ምንም እነሱም እያቆሙ አይደለም እጅግ በጣም አስገራሚና እጅግ በጣም አሳዛኝ ዜናዎችን አሁንም በድጋሚ እየሰማን ነው ከወደ አማራ ክልል አሳዛኝ ዜና እየሰማን እንገኛለን ከዚህ በፊት በርካታ ሙስሊሞች የተገደሉበት ቦታ መካነ ሰላም ከተማ በትላንትናው ምሽት የታጠቁ ኃይሎች የሙስሊም ቤት ብቻ እየመረጡ በመሳሪያ ሲደበድቡ እንዳደሩ ሰምተናል እስካሁን የተጎዱ ወይም የሞቱ ሰዎች ይኑሩ አይኑሩ እስካሁን የተገለጸ ነገር ባይኖርም በአካባቢው ሙስሊሞች ግን እጅግ ትልቅ ስጋት ውስጥ እንደሚገኙ እየተነገረ ይገኛል ከዚህ በፊት በመስጊድ ውስጥም ጭምር ገብተው በርካታ ሙስሊሞች የመስጊዱ ኢማምንም ጨምሮ ገለው እስካሁን ድረስ ምንም አይነት መፍትሄ አልተበጀለትም እናም የሚመለከተው አካል በሙሉ በሙስሊሞች ላይ የሚደረገው ትልቅ ዘመቻና ጥቃት እንዲቆም ወይም እንዲያስቆም ጥሪያችንን እናስተላልፋለን ሙስሊም ሆነ ሁሉ ይህን ቪዲዮ በደንብ ሼር ኮፒ ሊንክ ሪፖስት እያደረጋችሁ አዳርሱ እንደዚህ የታጠቁ አካላት ደግሞ በተደጋጋሚ መጥቶ ሙስሊሞችን እየገደሉ ሙስሊሞችን እያፈናቀሉ ነው የሚገኙት ለምን እንደሆነ አይገባኝም እንደዚህ በማድረግ ሙስሊም የሆነ ነገር ይሆናል እንደዚህ በማድረግ ሃይማኖታቸውን ይለውጣሉ እንደዚህ በማድረግ ይሆናል መፍጠር አትችሉም እንደው እያስፋፋችሁ ነው የምትሄዱት የሆነ ነገር በነካችሁ ቁጥር ሰዎች በዛ ነገር ላይ ስትሮንግ እየሆኑ ነው የሚሄዱት ሰዎች በዛ ነገር ላይ የበለጠ ኤክስፒሪየንስ እየኖራቸው የበለጠ ጠንከር ብሎ ነው የሚሄዱት ለምን እንደሆነ ብቻ አይገባኝም በሌላም ዜና ደግሞ በሳውዲ አረቢያ መደረጅግ በጣም አሳዛኝ ዜናዎች እየሰማን አሳዛኝና ልብ የሚሰብር ዜና ተሰምቷል ከ40 በላይ የኡምራ ተጓዦች ህይወት ማለፉ ተሰምቷል በመካና መዲና አውራ ጎዳና ላይ እንግዲህ በደረሰ አሰቃቂ አደጋ የ42 ኡምራ ተጓዦች ህይወት ማለፉ ተሰምቷል ለሊት እንግዲህ ኡምራ ተጓዦችን የጫነው አውቶቡስ ከነዳጅ ጫኝ ታንከር ጋር በመጋጨቱ በታንከሩ ውስጥ ባለው ነዳጅ ምክንያት አውቶቡሱ በእሳት ሙሉ በሙሉ መቃጠሉ የተነገረ ሲሆን በአደጋው ጊዜ አብዛኛው መንገደኞች አንቀላፍተው ስለነበር ከሞት መትረፍ እንዳልቻሉና በአውቶቡሱ ውስጥ እንግዲህ ከነበሩ ሰዎች ሁሉ አንድ ሰው ብቻ በህይወት ተርፎ ጉዳቱ ከባድ መሆኑ ተገልጿል ከዚህ አደጋ በኋላ እንግዲህ እጅግ በርካቶች ሀዘናቸው እየገለጹ ለነዚህ ለሞቱ ሰዎች አላህ Subhanahu Wa Ta'ala ጀነት الفردوس ይወፍቃቸው እኛም ደግሞ እዛ ሄደን የምንዘይር ያርገን እውነቴን ነው እላችሁ በጣም ከጋዛ መልካም ዜና ተሰምቷል የከተማዋ ነዋሪዎችና የተባበሩት መንግስታት ድርጅት ሰራተኞች በጋራ በመሆን ታላቅ የተባለ የመልሶ ግንባታ ዘመቻ ጀመሩ ነዋሪዎች በጎ ፈቃደኞችና የዩኤን ሰራተኞች ጥረቱን የተቀላቀሉ ሲሆን የዕለት ተዕለት ኑሮን ለማነቃቃት በሚደረገው ጥረት ማሽነሪዎችና በጎ ፈቃደኞች ፍርስራሾችን ሲያጸዱና የህዝብ ቦታዎችን ሲጠርጉ ታይተዋል በምስሉ ላይ እንደምትመለከቱት ከፍተኛ ርብርብ እየተደረገ ይገኛል ከሁለት ዓመት በኋላ ህይወት እንደ አዲስ ፈጣሪ ዘላቂ ሰላም እንዳ በነገራችን ላይ እኛ ያለነው ህይወት የድሎት ህይወት ነው ብላችሁስ አትደንግጡ ይሄ የድሎት ህይወት ውስጥ ነን ስንት ነገር ቤተሰቦቻቸውን አጥተው እናት አባታቸውን አጥተው ልጆቻቸውን አጥተው ጓደኛቸውን አጥተው ሚስቶቻቸውን አጥተው ብዙ ነገሮቻቸውን አጥተው ህይወታቸውን ብሎ የሚጀምሩ ብዙ አይነት ሰዎች አሉ አካል ጉዳተኛ ሆኖ በዚህ ነገር ላይ እኛ ደግሞ ማመስገን እየተሳነን ነው እስቲ ሁላችንም አንዴ አልহামዱሊላሂ ረብል ዓለሚን አልহামዱሊላህ እንስሳ ለማረስ ስትሉ ደግሞ فاحسنوا الذبح አረራዳችሁ የምታርዱትን እርድ አሳምር በምን መልኩ وليحد احدكم شفرته አንዳችሁ መጀመሪያ ቢላውን ይሳለው ይሞርደው በደንብ ስለት ያድርገው ለምን የዛገ ቢላ አምጥተ የምታርደውን ፍየል ወይም በግ ወይንም ደግሞ ከብት ግመል እንዳታሰቃይ ማለት ነው መጀመሪያ ሳለው ሱብሃንአላህ ስትስልም በምታርደው እንስሳ ፊት እንዳትስል የእስላም አስተምሮ ሌላ እንስሳ ካለ እያየች ደግሞ ሌላን እንዳታርድ እሷን ገለላ አድርግ ሁለት ሞት እንዳትገድላት ሁለት ግድያ ሁለት እርድ እንዳትፈጽምባት ማለት ነው ለእንስሳ ያዘነ ዲን እንዴ ለሰው ልጅ አዝነም ከዛ በኋላ የሚያርደውን ቶሎ ያሳርፈው ሸክ አርገ ማረድ እንጂ የዛገ ቢላ አምጥተ እንዳታሰቃይ ለእንስሳ የተጨነቀ ዲን ዛሬ ስም ለማጥፋት ኢስላም አራጅ ነው ኢስላም ገዳይ ነው ከየት አመጣው ጓሮ ውስጥ የሆነች ጓዳ ውስጥ ቁጭ ብለህ ፌስቡክ አገኘው ቲክቶክ አገኘው ወይ ዩቲዩብ አገኘው ብለህ ሶሻል ሚዲያ እጄ ላይ ነው ብለህ እንደፈለክ እስልምና ላይ ትዘፍናለህ ታውቀዋለህ ኢስላም ወላሂ ከዚህ አሁንም በጎቹ ሊጮው ነው ታዲያ በቃ አሁንም በጎቹ እኛን ሊያርዱ ነው ብሎ አሁንም ይጮዋሉ ምን ይደረጋል ዲሻው ምን ማድረግ ይቻላል ይውነት ማልቀስ ማልቀስ ይሻላል እንዴ አሁንም እናንተ አይደላችሁም በጎቹ ናቸው ብለን አሁንም እንጩ ከነሱ ጋር ብንይ ተው በቃ እንደዚህ አይነት ነገር አታውሩ ኡስታዞች እውነተኛ ራሱ ደክሞናል
እጅግ በጣም የሚያስገርም ዜና ደግሞ እየሰማን ነው። ይህም ዜና ምንድነው? እስራኤልና ኢራን አሁንም ወደ ጦርነት ሊገቡ እንደሚችሉ እየተነገረ ነው። ኢራን በዚህ ጉዳይ ላይ ደግሞ ዝግጅቷን እያደረገች ነው። ኢራን ከወራሪዋ ጋር ለምታደርገው ጦርነትና ኢኔቪታብል ነው በተአምር መከሰቱ አይቀርም ለተባለው ጦርነት ዝግጅቷን ማጠናቀቋና ዝግጅቷን እያጣጣፈች እንደሆነ እየታወቀ ነው ያለው። አሁን እየወጡ እንዳሉ ሪፖርቶች ከሆኑ ደግሞ የዝግጅቷ አንድ አካል ምንድነው በጦርነቱ በተጀመረ በመጀመሪያው ቀን on the first day ወደ እስራኤል 2000 ባሊስቲክ ሚሳይሎችን ለማስወንጨፍ ዝግጅቷን እያጠናቀቀች ነው የሚሉ ሪፖርቶች እየወጡ ነው ያሉት። በባለፈው ከእስራኤል ጋር ባደረገችው የ12 ቀናት ጦርነት ውስጥ እንደምታውቁት ማክሲመም ከ500 የሚበልጥ ሚሳኤል አልተኮሰችም ኢራን በ12 ቀን ውስጥ ማለት ነው። አሁን ግን በፈርስት ዴይ ገና በመጀመሪያው ቀን 2000 ባሊስቲክ ሚሳኤሎች ወደ እስራኤል ለማስወንጨፍና የእስራኤልን የሚሳኤል ዲፌንስ ሲስተም ኦቨርዌልም በማድረግና እስራኤል ላይ ከፍተኛ ጉዳት በመጀመሪያው ቀን ለመፍጠር ያው ዝግጅቷን እያጣጣፈች እንደሆነና እያጠናቀቀች እንደሆኑ ሪፖርቶች እየወጡ ነው። የኢንተለጀንስ ሪፖርቶችን ምናምን እየወጡ ነው። እንደምታውቁት በባለፈው ጦርነት ውስጥ እስራኤል መጀመሪያ ዓላማ አድርጋ የገባችው ብዙ ነገሮች ነበሩ። የኢራን መንግስትን ቶፕል ማድረግ ምናምንና ያን ሳላሳካ ምንድነው ተኩስ አቁም ስምምነት አላደርግም ብላ ነበር። መጀመሪያም በጦርነቱ የመጀመሪያ ቀናቶች ላይም ተኩስ አቁም ስምምነት የሚባለው ነገር ሪጀክት ስታደርግ ነበር። ነገር ግን የኢራን ሚሳኤሎች መጨረሻ በተለይ በጦርነቱ የመጨረሻ አካባቢዎች ላይ የእስራኤልን ኤር ዲፌንስ ሲስተም የሚሳኤል ዲፌንስ ሲስተሞችን ኦቨርዌልም በማድረግና ከጥቅም ውጭ እንዲሆኑ በማድረግ ከባባድ ጉዳቶችን ሲያደርስ ቆይቷልና ያ ደግሞ እስራኤል እጇን ተጠምዝዛ ወደ ድርድር እንድትመጣ አድርጓል። ይሄን ደግሞ ዶናልድ ትራምፕም የተናገሩት ነገር ነው። የመጨረሻው አካባቢ ላይ በጣም አደገኛ ጉዳቶች እንደደረሱባት እስራኤል ላይ ትራምፕም ያው የተናገሩበት ነው። ኦ ቦይ ምናምን ሁሉ ብሎ ላይ ተገርሞ ነው የተናገሩትና ያው ያ ሀፕን ካደረገ በኋላ ነው እስራኤል እጇን ተጠምዝዛ ወደ ጦርነት ወደ ተኩስ አቁም ስምምነት እንድትደርስ ያደረገው። የኢራን ሚሳኤሎች ምን ያህል ኬፓብል እንደሆኑ ምን ያህል አውዳሚ እንደሆኑ በዛ አይተናል። the best one of the best የሚባለውን የሚሳኤል ዲፌንስ ሲስተም እንኳን ኦቨርዌልም አድርገው ከባባድ ጉዳቶችን ሲያደርሱ አይተናል። አሁን ግን ተዘጋጅተውበታል እየተባለ ያለው ግን ለማይቀረው ጦርነት እስራኤል ፕላኖቿን ስላላሳካች የማይቀር ነው። ሁለቱም ሀገራቶች ዝግጅት እየተዘጋጁ ነው ያሉት። ኢራን ግን ካዘጋጃቻቸው ነገሮች ውስጥ አንዱ 2000 የሚሆኑ ባሊስቲክ ሚሳይሎችን on the first day ብቻ 2000 ባሊስቲክ ሚሳይሎችን ለመተኮስና እስራኤልን ለማውደም ዝግጅቷን መጨረሻ እየተነገረ ነው ያለው። የኢራን መንግስት በበኩሉ ኔክስት ጄነሬሽን የሆኑና ከባለፈው የተሻሉ ሚሳይሎችን በፍጥነት እያመረተ እንደሆነ ተናግሯል። ያ 2000 ምናምን የሚለው ነገር ኮንፈርም ባያደርጉትም ተናግሯል። ያ የታወቀ ነገር ሆኗል። ሰው ዝግጅት አለ ማለት ነው። ግን ሪፖርቶች እንደዚህ እያሉ ነው። ምን ታስባላችሁ በዚህ ጉዳይ ላይ? እስራኤል ጦርነት ለሷ ሱስ እንደሆነ ታውቃላችሁ። እንግዲህ ፕሬዝዳንቱም ላለመውረድ ሲባል እጅግ በጣም ብዙ ጦርነቶችን እየከፈተ ነው። ከዚህ በፊትም ከጎረቤት ሀገራት ጋር ብዙ ጦርነቶችን እንደከፈተ ታውቃላችሁ። ከኢራን ጋር ደግሞ አሁንም ደግሞ ድጋሚ ወደ ጦርነት ይገባሉ እየተባለ ነው። ኢራን በዚህ ጦርነት ላይ ደግሞ ምን አይነት ነገሮችን ታስመለክተናለች የሚለው እጅግ በጣም ትልቅ ጥያቄ እየሆነ ነው። እናንተ ምን ይመስላችሁ? በኮሜንት ስር ሀሳብ አስተያየቶቻችሁን መጻፋችሁን እንዳትረሱ። ግን እናንተ አታውቁም እንጂ በጣም ነው የምወዳችሁ። ላይክ ተደርጓል፣ ላይክ ሰብስክራይብ ተደርጓል፣ ሁሉም ነገር ተደርጓል። አለቅ። እስቲ በቀጣይ ቪዲዮ እስከምንገናኝ